ያልፋል ይላል የግጥሜ ርዕስ። ያልፋል የማያልፍ ቢመስልም ያልፋል እንደዋዛ ችግርና ጭንቀት መከራም ቢንዛዛ ጠብቀን ከያዝነው እድልን በተስፋ ነገ ደስ ይለናል ዛሬን ብንከፋ። አንዱ ችግር አልፎ ሌላው ቢተካካ ለጊዜው ነው እንጂ ሁሉም ያልፋል ለካ። ልብን ሞላ አድርጎ መፍትሄ ከጫረ ምስኪን ያልፍለታል ዘላለም አይኖርም እንደተቸገረ። ችግሮችን በተጋፈጥነ ቁጥር ጥንካሬያችን እንገነባለን ትላላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዲና የተከበራችሁ የቻናል የቤተሰቦች እንዴት ናችሁ? ደህና ናችሁ? አይን ያለው አልሐምዱሊላህ። አዲስ ከሆናችሁ ላይክ ሰብ ማድረጋችሁን አትርሱ። ከጎን ሆናችሁ ለምታበረታቱኝ ውድ ሀገሬ ልጆች ከልብ ነው ማመሰግነው። ወላሂ ከልብ አመሰግናለሁ። ከልብ ማለት ነው። ምስጋና የላቀ ነው። ክበሩልኝ። በተለይ በስደት ዓለም ላይ ያላችሁት ወንድሞች ሁላችሁም የልባችሁ መሻት አላህ ይፈጽምላችሁ ማለት ነውና ከልብ ነው ማመሰግነው። የሰው ደስታ የሚያስደስታችሁ ማለት ነው። እና እንግዲህ ከቪዲዮ መግቢያ እንደተመለከታችሁት ትንሽ ገጥም ይላችኋለሁ። ያ ማለት እንግዲህ ብዙ የሰው ልጅ በህይወታችን የምንፈተናቸው ነገሮች አሉ። ነገር ግን ፈተና ቢበዛም ማለፉ አይቀርም ለጠነከረ ሰው ማለት ነውና ሁላችንም በህይወታችን ተፈተናናቸው የምናለቅስባቸው ቀን አሉ፣ የምንደሰትባቸው ቀን አሉ። ነገር ግን ተስፋ ለመቁረጥ ጥንካሬያችንን እንድንገነባ ይሆናል ማለት ነው። እንግዲህ ከሁሉም ህይወት ማየት ትችላላችሁ። አሁን እሷ በብዛት ትካፋለች፣ የምትደሰትባቸውም ቀን አሉ። በዚህ ጋር እንግዲህ ፈገግ ብላ ስታዩት በጣም ነው የምታምረው። እንዲሁም በተከፋይ ሰዓትም ጊዜ ደግሞ በጣም ይደብራል። ግን ህይወት ማለት ይችናት፣ ውጣ ውረድ ያላት ህይወት፣ ውጣ ውረድ ስላላት ሁላችንም ብንሆን በሚገጥመን ነገር ዛሬን ሳይሆን ነገር መመልከት አለብን። ነገ የተሻለ ቀን አለው። ማንኛውም ሰው ዛሬ ከተፈተነ ነገር እርግጠኛ ነኝ ለኸይር ነው፣ በቃ ጥሩ ነገር ይገጥመናል ማለት ነውና ሁላችሁም በትዕግስት ለማለፍ ሞክሩ። እኔ ከሁሉ የሚወድላትን ነገር አንድ ነገር ልንገራችሁ። እናንተም እስኪ እየታያችሁን ከሷ ላይ ኮሜንት ላይ ሁላችሁም አስቀምጡ፣ ለቪዲዮን አዳምጣችሁ ማለት ነውና እኔ ከሷ የምወድላት ነገር የሰው ልጅ ስትወድ ከልቧ ትወዳለች። ለሰው ልጅ ጥሩ ነገር ትመኛለች። አብሯ ላለ ሰው አብሯት እንዲያድግ ትፈልጋለች። በቃ የሆነ ልቧን ቶሎ ብላ ትሰጣለች። የዋህ ናት። ነገር ግን በዛውም ልክ ደግሞ ከተሰበረችና በዛ ሰው በቃ ከጠላችሁ ቶሎ ብላ ትናደዳለች። ሀታ ለው ራሱ ስትናገር በጣም ተናዳ ነውና በቃ የሰው ልጅ መሆን ያለበት ይሄ ነው። በቃ የሰው ልጅ ሲወድ ትወደዋለህ፣ ከጠላህ ደግሞ ምንም ማድረግ አትችልም። እንግዲህ ፈጣሪ ብቻ ነው የሰው ልጅ ሲመታ ቀኝ ግራህን ሲመታ ቀኝን ስጠው የሚባለው። አሁን ላይ ግን ሰው ከባድ ነው እንዳልኳችሁ። እናንተ ለሰው ልጅ ሁሌም ቢሆን መጥፎ አታድርጉ። በቻላችሁት አጋጣሚ መጥፎ ለሆነብን ሰው ራሱ እኛ ጥሩ ነገሮችን አስተምረን ለመቀየር እንሞክራለን። ግን ደግሞ ከበዛና እንደዚህ ህይወታችን በእነሱ ምክንያት ምስቅልቅል ብሎ የሚበለሻሽ ከሆነ አያስፈልግም። ብዙ መጎዳት የለብንም። ለምን በቃ እነሱን ብለን ስንኖር እኛ ራሳችንን የምንጥል ከሆነ ከሰውነት ጎዳና የምንወጣ ከሆነ መስራት የማንችል ከሆነ ከስኬታችን የምንፈናቀልበት አይነት ደረጃ ከደረስና እነዛን ሰዎች ምንድነው ማድረግ ያለብን? መተው አለብን። በቃ ሲወዱን መውደድ፣ ሲያከብሩን እናከብራል፣ ከጠሉና ደግሞ እንጠላል። ከላስ ከነሱ ጋር መልከስከስ ወይም ደግሞ ነገ ይሳካል በሚል ተስፋኛ ተስፋችንን ማጨለም የለብንም ማለት ነው። የሰው ላይ መልፋት ያለበት ለሚሆን ነገር ብቻ ነው። ብዙዎቻቸውን ግን ስመለከት ለማይወዳቸው ሰው ዋጋ ሲከፍሉ፣ ለማይሆናቸው ጊዜያቸውን ሲያባክኑ በቃ ታውቃላችሁ አይደለም? እንደገና እነሱ የት ይደርሳሉ የማይባሉ ሰዎች በቃ በአጭር ሲቀሩ ታያቸዋላችሁ። ደግሞ እነዚህ በቃ ዱርዬ ናቸው አይራቡ የሚባሉ ሰዎች ደግሞ ጠንካራ ከሆኑ ከዛ ማንነታቸው ወጥተው ትልቅ ደረጃ ሲደርሱ ታያላችሁና ሁላችሁም ብትሆኑ ትምህርት መውሰድ ያለባችሁ የሰው ላይ ሲወዳችሁ መውደድ ነው። ሲያከብራችሁ ታከብሩታላችሁ። ያን ሰው ከጠላችሁ ደግሞ እናንተ ግድ ላይ ብላችሁ እሱ ጋር መላተም የለባችሁም። አያስፈልግም። ለምን? ለእናንተ አይጠቅማችሁማ። ዛሬን የሚጎዳችኋል፣ ነገ ደግሞ ከዚህ በበለጠ። ዛሬ ላይ ቢያንስ እናንተ ያንን ሰው ስትቀርቡት ኖርማሊ ብቻችሁ ናችሁ። ገብቷችኋል? ምንም አይነት ነገር የለም። ግን ወደፊት ትጎዳላችሁ። ዛሬ ላይ እንዳልኳቸው እሱ ጋር አብራችሁን ብትሆኑ ምንም ችግር የለውም። ብትለያዩ ራሱ ምንም ችግር የለም። ጤና አላችሁ እናንተ በማንነታችሁ ኮንፊደንስ ይኖራችሁ ችግር የለም። ነገር ግን ነገ ጧት እናንተ በዚህ ሁኔታ እየተናደዳችሁ እየተቃጠላችሁ ሲወጣ ሲገባ ፍቅሩ ልቅጭቅጭቁ እየበዛባችሁ የምትኖሩ አይነት ሰዎች ከሆናችሁ ነገ ላይ ዋጋ ትከፍላላችሁ። ልጆቻችሁን የዛሬ የምታለቅሱትን ባለራሳችሁ ሊሆን ይችላል። በራሳችሁና በፈጣሪ መካከል
መካከል ማንም ሰው ላይ ይረዳ ይችላል። ገባችሁ? ነገር ግን ነገ ጧት እናንተ ከምንም የማትደበቁበት እናታችሁን ብትሆን ከራሳችሁ ቤት ሆናችሁ ትደበቋታላችሁ። እህት ወንድምን ቢሆን እንደዛው። ነገር ግን ልጃችሁን ወዲህ ትደበቁታላችሁ። እናንተ ነጋ ነው ግዴታ ኃላፊነቱ የእናንተ ነው እና እንቅልፍ እስካልወሰዳቸው ድረስ ሁልጊዜም ቢሆን የእናንተንም ባይተው እነሱ የሚከፋሉ፣ ጥላቻን ይዘው ያድጋሉ። በቃ በጣም ነው የሚያዝኑ። ትምህርት ቤት ሄደው መማር አይችሉም። ለምንድን ነው? የእናታቸውን ለቅሶ ነው የሚያዩትና እንደዚህ አይነት ነገሮች ውስጥ እንዳትዳረጉ ሁሌም ቢሆን በህይወታችሁ ዛሬ ላይ ያልጠቀመ ነገ ይጠቅመናል ብላችሁ ህይወታችሁን ጊዜያችሁን መፍጀት የለባችሁ። የማይሆን ነገር ከሆነ ካላስ ማቆም ነው ያለባችሁና ህይወት ሁሌም ቢሆን አጭር ናት። ምንም ቢሆን በትንሽም ቢሆን የሚያስደስታችሁ ሰው ጋር እንኖር። እኛ ሴቶች በተለይ ከኔ ጀምሮ እስካሁን ድረስ ያላስተካከልነው ነገር ቢኖር የሚወድንን ሳይሆን የምንወደውን እንከተላለን። የምንወደውን የምንከተል ከሆነ ደግሞ ህይወታችን አደጋ ላይ ነው፣ ሁልጊዜም ቢሆን ማለት ነው። እኛ የምንወደው ሰው እሱ ለእኛ ቦታ ከሌለው ወንድ ላይ ከባድ ነው። በቃ እሱ የሚያስበው ምናልባት ከኛ እንግዲህ እኛ የስራ ሰው እንሆናለን፣ ጥሩ አላማ ይኖረናል፣ እንወደዋለን። የሚፈልገውን ነገር በእያንዳንዱ ነገር ፍላጎቱን እናሟላለታለን። ግን ከኛ ፍቅር የለውም። ፍቅር ከሌለው እኛ ጋር ምንድን ነው የእኛ ጥንካሬና ብቻ እንደማንጥለው ስለሚያውቅ እኛ ጋር ብቻ መጥቶ እንኳ ራሱ ሲፈልግ ውጭ በልቶ ይመጣል። እናንተ ከቤት ለፍታችሁ ምግብ አዘጋጅታችሁ ምን ብላችሁ እሱ ሲገባ አይበላላችሁም። በቃ እናንተ ደክማችሁ ወይ አትስሩ አይላችሁ እየጠበቃችሁ እንቅልፋችሁን ትታችሁ የስንት ሰው ህይወት ያለሁኝ እኔ እና እንዲዛ ደክመው ደስ ብሏቸው እሱን ራሳቸውን ሳይበሉ እሱን እየጠበቁ እሱ ግን ከፈለገበት ቦታ በልቶ መጥቶ ካላስ በይናተኝ ምናምን ብሎ ሀታል ሳያናግራት ገብቶ ይተኛል። አያችሁ? በሚወዳችሁና በማይወዳችሁ ሰው መካከል በጣም ልዩነት አለውና ሁሌም ቢሆን ሴት ልጅ የሚወዳትን አላህ ከሰጠና ዱዓ አድርጉ። ከመግባታችን በፊት የምንወደውንና የሚወደንን የሚያከብረንና የምናከብረውን ሰው እንድናገባ ዱዓ ማድረግ አለባችሁ ሁላችሁ ማለት ነው። ከዛ ውጭ ግን የሚወዳችሁ ካልሆነ ሴት ልጅ ችግር የለውም። ሴት ልጅ አሁንም እኛ ባንወደው እንኳ ከጊዜ በኋላ ምናልባት ልንስተካከል እንችላለን። የዛ ሰው ክብር ካለን፣ ለእኛ ክብር ካለው፣ ለእኛ እንክብካቤ ካለው፣ የምንፈልገውን ነገር ካሟላልና በቃ ይህን አርግ ስንለው እሺ ካለና እኛ ካላስ ምክንያቱም የምንወደው ሰው ጎርቶንም ስለሚያልፍ የምንወደው ሰው ቦታም ስለማይሰጥና አንድ ቀን ወደዚህኛው መመለሳችን አይቀርም። ሴት ላይ ምቾት ትፈልጋለች። ገብቷችኋል? ምቾት ካላላት እንግዲህ ያው ሁሌም ትበዛቆላለች። ምቾት ካላት እሷ ሰላም ካደረ ምናልባት ልንወደው እንችላለን በሂደት። ወንድ ላይ ግን ዙሩ አይሽም። ማይወዳትን ሴት ማንኛይቱ ነው ቦታ የለውም። ሀታለው ያንም አንቺ በገንዘብ አታለሽው እንኳን አንቺ ጋር ቢሆን ያቺ ገንዘብ በቃ خلاص አንድ ቀን ወይ መስራት ሲችል ወይ ደግሞ ካንቺ የተሻለ ሆነ ልክ የሚወዳት ነው ካንቺ የሚያነሰ ገንዘብ ቢኖራት አንድ ቀን خلاص እኔ ባንቺ ገንዘብ ታሰሪ አልኖርም ብሎ ትቶሽ ይሄዳልና በእንደዚህ አጋጣሚ የማይወዳችሁን ሰው ለማግባት አትሞክሩ ለማለት እወዳለሁ ማለት ነው። እና ሴት ላይ ፈገግታዋ ውበቷ በቃ ፍቅር ነው እና ለሁላችንም ፍቅር ይስጣን። ሄሉሻ እንግዲህ በዚህ መልኩ እንደነገርኳችሁ ፏሻ ብረቅ አምሮባት አራያችኋት። ፈገግታ የእውነት በቃ ፊቷ ሁሉ ነው የሚስቀው ስትደሰት፣ ስትከፋ ደግሞ ፊቷ ባንዴ ጭው ነው የሚለውና አላህ የሚያስደስተን ሰው ይወፍቀንና ማንኛውም ነገር ሲመጣባችሁ ሁሌም ቢሆን ነገ ያልፋል ጥሩ ነገር አለ ብላችሁ ሁሌም አይምሯችሁን ለማደስ ሞክሩ። የተከፋ ተደፋ ነው። እናንተ በተከፋችሁ ሰዓት ብዙ ነገሮች ይደራረባሉ። ለሸይጣን ቦታ የምትሰጡ ከሆነ ሙዚቃ የምታዳመጡ ከሆነ የባስ ነው የምታለቅሱት። ወላሂ ነው የምላችሁ። እኔ በፊት የሆነ በከፋይ ሰዓት ሰው ባስከፋይ ሰዓት እገባና ልክ ያንን ሀዘኔን የሚያወጣልኝ መስል ሙዚቃ የሚዛዝ ሙዚቃ አዳምጣለሁ። ከዛ የባሱን በቃ አይምሮ የቀውስ የባሱን እያለቀስኩን ባይርግፍ ይላል። አሁን ላይ ግን ቦታ የለኝም። እንደዚህ አይነት ቦታ ውስጥ የለሁም። ምንም አይነት ፈተና ቢመጣብኝም ሶላቴን ሰግጄ ዱዓ ብቻ ነው ወደ ፈጣሪ የማደርገው። ከላስ ሁሉም ነገር ከደቂቃ በኋላ ይስተካከላል። ዛሬ ባይስተካከል ነገ ነገሮች ሰላም ይሆናሉ። ወላሂ ነው የምላችሁ። እንዲዛ አድርጉ ሁላችሁም በየእምነታችሁ። ነገር ግን እናንተ በከፋችሁ ሰዓት ሄዳችሁ ሙዚቃ የምታዳምጡ ከሆነ ሰው ጋር ያላችሁን ቁስል እየሄዳችሁ የምታወሩ ከሆነ የባሱን ያቆስላችኋል። እና ጠንካራ ለመሆን ከፈለጋችሁ ከፈጣሪያችሁ ጋር ግንኙነት አድርጉ ሁሌም ቢሆን ብቻ በተከፋችሁበት ታይም ብቻ ሳይሆን በተደሰታችሁበትም ቦታ ሁልጊዜም በቃ ጥሩ ነገር ይገጥማችኋል። ተስፋ እንደቆርጦቶች ወሬ አላብዛባችሁ። ወዳችኋለሁ፣ አከብራችኋለሁ። ለቻናል አዲስ ከሆናችሁ ላይክ ሰብስክራይብ ያደረጋችሁ አበረታቱኝ። ስደተኛ እህታችሁ ነኝ። መስራት የምትፈልጉ እናንተም አብራችሁ ነው፣ አብረን እንሰራለን እና ሄሉ ዛሬ ይመጣሉ ብዬ ተስፋ አደርጋለሁ። እስካሁን የለቀቁን ነገር የለም፣ ነገር ግን በጥሩ ተስፋ ይመጣሉ ብዬ
አስባለሁ። እንጠብቃችኋለን እስከሚመጡ። እናንተ ደግሞ እነሱ እስኪመጡ ድረስ የኔን ሀሳብ እያዳመጣችሁ የራሳችሁንም ሀሳብ ኮመንት ላይ ያስቀምጡልኝ። ስህተትም ካለብኝ አርሙኝ። ሰው ነኝና ስህተት አይጠፋም። እወዳችኋለሁ፣ አከብራችኋለሁ። በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ይብዛልኝ። ውድ ሀገሬ ልጆች አላህ ይጠብቃችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ላይክ 7 አትርሱ።